ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ዞዞ በግሬ ዎክ ኤንድ ቶክ ነው ተጀምሯል። እንግዲህ ይሄ የምታዩት ሪል ስቴት ነው። አሁን ወደታችሁ ዙር ያሳየኋችሁ። ወደዚህ ቦታ መጥቼ አላቅም ነበር። በጣም ነው የተገረምኩት። ይህ ህንፃ ጫካ በሉት። ይሄ ቦታ እንግዲህ የት እንደነበረ መገመት አትችሉም። ይሄ እነኚህ ሁለቱ አሚባራ የሚባል ሪል ስቴት ነው። ፊት ለፊት እንግዲህ የሚታያችሁ ታውቁታላችሁ። ከአምባሳደሩ ላይ የወጣ ነው። ቀድሞ ይሄ መንገድ እንግዲህ የምታውቁት ከአምባሳደሩ ወደ 4 ኪሎ ታክሲ ይዛችሁ ስትሄዱ በዚህ ወደ ላይ መታችሁ ንግድ ማተሚያ ደርሳችሁ ወደ ላይ ወደ 4 ኪሎ የምትሄዱበት ቦታ ነበረ። እንደዚህ ህንፃ ነበር። በተለይ በግራ በኩል በጣም በርካታ መኖሪያ ቤቶች ነበሩ፣ የጥንት ቤቶች። በቀኝ በኩል አለፍ ብሎ ካልሆነ በስተቀር ግቢ ወደ ውስጥ የሚገቡ ነበር። ወንዝ አለ። ወደ ቀኝ በኩል ወደ ውስጥ ገባ ስትሉ በዛኛው በኩል ወዳጅነት ፓርክ አለ። እሱ ቦታ ነው እንግዲህ። እቺ ቦታ ጠባብ ነች። ረጅም ጊዜ መንገዱ በስራ ላይ ስለነበረ ታክሲዎች ከአምባሳደር ስትይዙ በቴዎድሮስ አደባባይ አድርገው ነበር ወደ 4 ኪሎ የሚሄዱት። በስታስቲክ መስሪያ ቤት እንደገና ታጥፎ ሬበከንቱ ደርሰው ነበር የሚሄዱትና ስለዚህ በዚህ አካባቢ በሌላም አጋጣሚ መጥቼ አላቅም ነበር። አሁን አምባሳደርን ስቀርጽላችሁ ሻይ ቡና ልል ስል ቁጭ ስል እንዲወር ላይ ሳይ ይሄን ነገር አየሁትና ይሄማ እናንተ ጋር መድረስ አለበት ብዬ ነው በዚህ እንግዲህ የመጣችሁ። ዝም ብዬ ብቀርጸው እርግጠኛ ነኝ የት እንዳለ አታውቁም። መንገዱ አልተሰራም። በእርግጥ ግን የህንፃ ጫካ ማለት ይቻላል። በግራ በቀኝ በኩል መንገዱ አጠባ፣ በዚህ በኩልም ስትዞሩት ህንፃ ነው። ይሄ ፊት ለፊት ወዳጅነት ፓርክ ነው። በቃ የተወሰነ ነው ወደዛ የምትሄዱት። ወንዝ ነው። በቀኝ በኩልም የነበሩ በጣም በርካታ ቤቶች ነበሩ። እንደውም በቀኝ በኩል ያሉት ግቢ ቤቶችም ነበሩበት። በግራ በኩል ያሉት የጥንት ቤቶች ናቸው። የድሮ ሰፈር አይነት ነገር ነው። ይሄ ወደ ላይ ከፍ ስትሉ በቀኝ በኩል የድሮ ቄራ አለ፣ ሬበከንቱ አለ። ለማስታወስ ያህል ነው። ንግድ ማተሚያ ቤት ጫፍ ላይ ሲደርሱ ንግድ ማተሚያ ቤት፣ የድሮ ንግድ ማተሚያ ቤት እየሰራ ይሁን ቁሞ ይሁን አላውቅም። እስኪ ወደ ላይ እንሄዳለን። እንዴት አያችሁት? እኔ የገረመኝ መች ተሰርቶ ነው ይሄ ሁሉ ህንፃ? በጣም ነው የገረመኝ። መንገዱ ያው አልተሰራም፣ ግን ለመኪና ክፍት ነው። ታዲያ ታክሲዎቹ በዛ በኩል የሚዞሩት ለምንድን ነው? የመኪኖቹ መንገዱ አልተሰራም። በእርግጥ ግን አቧራ ነው። መንገዱ ዝግ ስለሆነ ይመስለኛል በዛ በኩል ታክሲዎቹ ይሄዱ ነበር። በዙሪያው ነው፣ በጣም በዙሪያው ነው የሚሄዱት። ይሄ ነበር ቀላሉ መንገድ። መንገዱ እግረኛም ስላለው የሚጠባ በፊት ግን እግረኛም የሚባል መንገድ የለም። አስፓልት አለ። በአስፓልቱ ላይ ነው የምንሄደው። በዛ ላይ ደግሞ መኪኖች መንገድ ዳር ላይ ይቆማሉ። አሁን ግን በዚህ በቀኝ በኩል ቆይ ሲዞር አሳያቸዋለሁ። ለእግረኛም እየተሰራ ነው እንግዲህ። እሱ ለእግረኛ ከተለየ ይሄው በዚህ በኩል ለእግረኛ መንገድ አለ። አልተጠናቀቀም በእርግጥ እና እሱ ሲጠናቀቅ እንግዲህ እግረኛ መንገዳችን ይዘን መሄድ ከቻል የመኪና መንገዱ ደግሞ አስፓልቱ ራሱ ለመኪኖች መተላለፊያ በቂ ይሆናል። በጣም ጠባብ ነበር ይሄ። ከላይም ከታች መኪና ሲመጡ ልክ ልጆች በሚሄዱበት እኔ በሚሄድበት ነበር የምንሄደው። እዚህ ጋር እንደምታዩት ያላለቁ ህንፃዎችም አሉ በግራም በቀኝ በኩል። ላይ ደግሞ ስትያዩ በጣም የተጠናቀቁ ቤቶች አሉ። እንግዲህ ታች ላይ ስንጀምር ያየው ነው የሪል ስቴት ነው። ሪል ስቴቶች በስተዋል እንግዲህ ዋጋቸው የሚጠሩት ዋጋ አንዳንዴ ማስታወቂያ ላይ በጣም ቀለል ይላል፣ ግን ብዙዎች ስትሄዱ ሌላ ጉዳይ ነው የሚያወሩት ይላሉ። አንዲትም ልጅ እንደዚሁ አንድ ፖድካስት ላይ ቀርባ ሴልስ ነች። የሚወራውን ሰው ብዙ ሰው ይሸወዳል። ለማስታወቂያ ተብሎ ሰውን ለመሳብ የሚነግሩት ገንዘብ ከዛ በኋላ ስትሄዱ ግን ፕሮሲጀሩ ገና ሳትጀምሩት ሌላ ጉዳይ ነውና በደንብ ማወቅ ማማከር ያስፈልጋል እያለች ማሳሰቢያ ስትሰጥ ነበረ። እንደዚሁ ተቀጥራ ሪል ስቴት ሴልሱና ስትሸጥ የነበረ ነው። አንዳንዶቹ ማስታወቂያዎች ይገርማሉ። በመሀል ከተማ ላይ አሁን ይሄ መሀል ከተማ ላይ ነው ታች ያየነው ሪል ስቴት። እንግዲህ ወደ ላይ ያሉት ምናልባት ሊሆኑ ይችላሉ አላውቅም። የእግረኛ መንገድ እንደምታዩት እየተሰራ ነው። ደምቋል ሰፈሩ ይሄ በህንፃ
ፊት ለፊት ራሱ ያለው ህንፃ እኔ አላውቀውም። አስፓልቱ ላይ ስንደርስ ከመንገድ በላይ መንገድ አለ። እዛ ጋር ወደ ቴዎድሮስ አደባባይ የሚወስድ መንገድ አለ። ፈርኒቸር እየገባ ነው። ይሄም እንግዲህ ፊኒሽንግ ላይ ናቸው። አብዛኞቹ ፊኒሽንግ ላይ ይመስላሉ ስታዩዋቸው። በግራ በኩል ገና ያላለቀ አለ። እንዴት አያችሁት? እንግዲህ አምባሳደር ከፍ ብለን እንግዲህ ቦታው በእርግጥ ሊጠፋባችሁ ይችላል። በምልክት ነግራችሁ ታስታውሱታላችሁ። እዚህ ጋም ገና እየተሰራ ያለ አለ። እንደምታዩት ነው። ህንፃ በህንፃ ሆኗል። ልክ ይሄ ቦታ ምን ያስታውሰኛል? ከ4 ኪሎ ከቱሪስት ወደ ታች የሚወስደው መንገድ ልክ እንደዚህ ነው። በቀኝም በግራም ህንፃዎች አሉ። መንገዷ ጠባ ሌላ ቦታ ነው ይመስላችሁ። በተለይ ረጅም ጊዜ ቆይታችሁ መታችሁ ካያችሁት አሁን ይሄም እንደዛ ነው የሆነብኝ። የት ነው ያልኩት? እዚህ ጋር ነው ትንሽ ፋታ የምታገኙት ስፔስ። በግራ በኩል ገና ግንባታ ስላልተሰራ ጫፍ ላይ ትታያችኋለች። በግራ በኩል የፊት ለፊት የሚያምር ህንፃ አለ። ከሱ ሳትቆይ በዚህ ጋር ሆኜ ላሳያችሁ። ንግድ ማተሚያ ቤት ያ ነበር እንግዲህ። በዚህ በኩል እንሄዳለን። በቀኝ በኩል ቆይ ወደ ላይ ላሳያችሁና ወንዝ ዳሩ እዚህ ጋር እንትን አለ ወከው ያለ እሱን ተከትለ ሄዳል። ያቺ ነጯ መኪና ከላይ የምትመጣው በግራ በኩል ያለው ንግድ ማተሚያ ቤት እዛ ነበር እንግዲህ። እኛ ግን ያ በቃ ዋናው እዛ ብቅ ነው ምንድነው። እስኪ በዚህ ያው ፊት ለፊት ላይ ያለችው ነች። በዚህ ወንዝ ዳር ልማቱ እንግዲህ ወኮዩ መቼታ ነው። አምባሳደርን ሳሳያችሁ ነበር። ከአምባሳደር የሚቀጥለው ነው እንግዲህ ያኔ ቆይ ሻይ ቡና ልበል ብዬ ያቋርጨው ነበረ። እሱን ተከትለን ብንሄድ ይኸውት ፊት ለፊት በሱ በዚህ ይዞን ይመጣል ማለት ነው እንግዲህ። ይሄው ለብስክሌትም አለ። መሀል ከተማ ላይ እንግዲህ በጣም ግንባታው እየተጧጧፈ ነው። በተለይ ሪል ስቴቶች በዝተዋል። ላለው ግን ያው ማስተንፈሻ ይሆናሉ አብዛኞቹ። እንግዲህ አንዳንዶቹ ኮንዶሚኒየም ቤትን እጣ ደርሷችሁ 2-3 ኮንዶሚኒየም ገዝተው ያስቀመጠም አለ። የሚታያችሁ እንግዲህ ይሄ የወዳጅነት ፓርክ ነው። በቀኝ በኩል በርቀት የሚታያችሁ። ከዛ ከወዳጅነት ከፍ ብሎ ደግሞ የልጆች አለ። በዚህ ከፍ እያላችሁ ስትሄዱ የወዳጅነትን ተከትሎ የልጆች መዝናኛ እሱም አለ እንደዚሁ። ይሄ እንግዲህ ወንዙ እንዳር ተከትለን ስትሄዱ ቀጥታ ወዴት ይወስዳል ካላችሁን ይሄ እሪ በከንቱ ድልድዩ ይታያችሁ ከሆነ በርቀት አላውቅም። በሱን ተሻግረን ደግሞ ስንሄድ የፒያሳው አራዳ ፓርክ የሚባለው ከዚህ ቀደም እሱን ደጋግሜ ያሳይቻችኋለሁ። ምናልባት አንድ ቀን የምሽት አሳይቻችሁ በቀን አንድ ቀን ደግሞ አዳዲስ ነገሮች አይቻለሁና እነሱን አሳያችኋለሁ ብዬ ነበረ። እንግዲህ ወደ ሌሎች ደግሞ ሰዎች እንትን ጋር ስትሉ ወደዛ ስለመሄድ እንጂ አልረሳሁትም። ዝርዝር የምጽፋቸው ነገሮች ላይ አንዳንዴ የጻፍኩትን ነገር አልሰራውም። በመሀል ላይ እዚህ ጋር ብታየው ስትሉኝ እሱን ትቼ እንደገና እዛ ሄዳለሁኝ። በሱ ምክንያት ነው እንጂ አልረሳሁትም። ይሄም እንደምታዩት ያምራል። ማካፈያው ራሱ ግሪን ነው። እዚህ በግራ በኩል የምታዩዋቸው አሁን ይሄ ቦታ በፊት ምን እንደነበረ ማስታወስ አልችልም እኔ። ቆየት ያላችሁ በተለይ ከአገር ውጭ ያላችሁ አታስታውሱትም። ብቻ ወንዙን ከፒኮክ ተከትሎ ይሄን ተከትለን ብንሄድ መሀል ላይ ያልተጠናቀቀ ይኖራል እንጂ እንጦጦ ነው የሚወስዳችሁ። ከታች ተነስታችሁ ወኮዩ ቀጥታ ይዟችሁ ይሄዳል እንጦጦ። በመሀል ላይ ምናልባት ግን ገና አንዳንድ የማይመቹ መንገዶች ሲኖሩ በስራ ላይ ያሉ ሊሆኑ ይችላሉ። እነኛ አሁን የተጠናቀቁ ናቸው። አፍንጮ በር አካባቢም እንደዚሁ ተጠናቋ አይቻለሁኝ። ትናንትና ለጠፍኩላችሁ ቪዲዮ ላይ መነንም አይታችሁታል። ከአፍንጮ በር ተቀብሎ ወደ መነን የሚሄደውን አይታችሁታል። እሱም እንደዚሁ የተጠናቀቀ ነው። የተወሰነ ቦታ ላይ ሊኖር ይችላል። ይሄም እንግዲህ እዚህ ጋር አንዳንድ ቦታ ላይ የወንዝ ዳም ተከትላችሁ ስትመጡ አስፓልት ይገጥማችኋል። ይሄ እንግዲህ እዚህ እና የናገር አቀኙን በዚህ ይሄ ይቀጥላል ማለት ነው። እሱ ተከትለን
እንሄዳለን። ግንባታው እንግዲህ እንደምታዩት ነው። ይሄው የብስክሌት መንገዱ ይቀጥላል። ድንቅ ነው። እንግዲህ በተለይ እዚሁ አዲስ አበባ ነው ይሄን ሁሉ በእርግጥ ማየት አይቻልም። ጉዳይ ስራዬ ብሎ እስኪ ልመልከት ብላችሁ ካልሄዳችሁ በሆነ አጋጣሚ በመኪና በታክሲ ስታልፉ ልታዩት ትችላችሁ። እዚህ ጋር ይሄን ነገር ሰፊ መቀመጫ ነው። ሰዎች ገብተው የሚዝናኑበት ነው። አልተከፈተም። ይሄት ወደኋላ ዞረን ስናየው ይሄ በግራ በኩል ያለው የቆየ ፓርኩ ነው። ድሮ እንግዲህ መኖሪያ ቤቶች የነበሩበት ነው። ይሄ በጣም ለምቷል። በቃ አረንጓዴ እንትኖችም አድገዋል። እንደምታዩት በጣም የሚያምር ነው። ይሄ ላይ ስንደርስ እንግዲህ የርቤ ከንቱ ድልድዩ ይመስለኛል። ይሄ እስቲ በግራ በኩል የምታዩት የሚችል ለመዝናኛ ነገር እየተሰራች ያለች ነው የምትመስለው። አብዛኛው ክፍል እንግዲህ በመስተዋት ስለሚሆን ኦልሞስት እየጨረሱ ነው ይመስለኝ። ብዙ ጊዜ እንደምላችሁ በጥቂት ብረትና በመስተዋት የሚሰሩ ቤቶች የምላችሁ እነኚህ ናቸው። ጂዋን ነች። ጫካ ነው የሚመስለው። እንግዲህ መሀል ከተማ ላይ እንደምታዩት መሀል ላይ ወንዙ አለ። በነገራችን ላይ ፓርክ ወዳጅነት ፓርክ አለ። ልጆች አልኳችሁ ነው በርቀት አሁን ያሳየኋችሁ። ያው እንግዲህ የርቤ ከንቱ ዋናው ድልድዩ ላይ ደርሰናል። እንግዲህ ይሄ ቪዲዮ የሰራሁት የቅድም የመጣሁበት መንገድ የነበሩ ቦታው ኮምፕሊትሊ ተቀይሯል። ቀየረው ደግሞ ህንፃዎቹ በአጭር ጊዜ ውስጥ ማደግ ነው እንደዚህ የቀየረው። ያ እንግዲህ ይሄን ተከትላችሁ መጡ። እዚህ ጋር ቆርጣችሁ ደግሞ ይሄ የአራዳ ፓርክ ነው። ይሄ ወደ ላይ ይሄ ርቤ ከንቱ ነው። እንግዲህ ርቤ ከንቱ እንግዲህ ድሮ ጫካ ነበር ይባላል። የዓለማየሁ ገላጋይ መጽሐፍ ላይ በምናብ የተሳለ አለ። ስለዚህ በዚህ አቋርጦ ወደ ባንኮ ዲ ሮማ ከቤተ መንግስትም በዚህ አቋርጦ ወደ ባንኮ ዲ ሮማ ሄዱ ነበር እና ጫካ ስለነበረ እንደው ሽፍታ ቢጤ ያን ወመኔም እንደው ያን የለም እንደው ሽፍታ ቢጤ ከያዛችሁ እሪ ብትሉ የሚሰማችሁ የለም፣ በዛ ብቻችሁን አትሂዱ፣ እሪ ካላችሁ በከንቱ ነው በሚለው እሪ በከንቱ እንደተባለ ነው በአፈ ታሪክ የሚነገረው። አንዳንድ ስሞች እንግዲህ በጊዜ ሂደት በአፍ ስለሚተላለፉ በቃላዊ ስለሚሆኑ ተጽፎ ስለማይቀመጡ እየቆየ ሲሄድ ሚስ ይደረጋሉ። እንግዲህ አይገባም። በዚህ አቋርጬ እያሳየኋችሁ ልሄድ ነበር ያሰብኩት። ዘግተዋል፣ ሰውም ጭር ብሏል። ስለዚህ ልመለስ። የአራዳ በር እንግዲህ መግቢያው አንደኛው ይሄ ርቤ ከንቱ ነው። ወደዚህ ለመምጣት ከፈለጋችሁ አንዱ በርቤ ከንቱ ነው የምትገቡት አራዳ ፓርክ። አንድ በአፍንጮ በር አለ፣ ሌላ ደግሞ በአርሾ በኩል አለ፣ በአራዳ ክፍለ ከተማን በኩል አለ። እንደዚሁ ወደዛ ለመግባት ከፈለጋችሁ ይህ እንግዲህ ርቤ ከንቱ ድልድይ ነው ያለ ነው። ክብራትና ክብራን እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁኝ በዚሁ እሰናበታለሁኝ። ወንድማችሁ ካፌ አውዘመህር ነበርኩ። ጤና ይስጥልኝ።